በጣም ነው የምወዳችሁ ሁላችሁ። እግዚአብሔር ያክብር። አሁን ትላንት የጻፋችሁ ልጆች አትገቢ፣ ጠፍተሻል፣ ደህና ነሽ፣ ተናፍቀሻል። የምሬን እኮ ነው። አንዳንዴ አሁን ሳምንትም 10 ቀንም ምናምን ወንድሞቼ እንኳን ላይደውሉልኝ ይችላሉ። እውነት እናንተ ግን ቀን በቀን ከቲክታክ ካጣችሁኝ ትደውላላችሁ። እነሱ አንዳንዴ ረጅም ጊዜ መጥፋቴን ምናምን ለምደውታል መሰለኝና አንዳንዴ በቃ እዛው ቲክታክሽ ላይ ነሽ ብለን ነው እኮ ማንደውለው ምናምን ይሉኛል። ታውቃላችሁ? እዛው እንትንሽ ላይ ነሽ ብለን ነው ማንደውለው ምናምን ይላሉ። እናንተ ለደቂቃ እንኳን ለሰዓታት እንኳን ዞር መታችሁ ስትጽፉ ይገርመኛል በጣም። ለካ መወለድ ቋንቋ ነው፣ መላመድ ይበልጣል። ሳላስበው አስለቀሳችሁኝ። በደስታ ነው ግን ያለቀስኩት። መላመድ ከመወለድ ይበልጣል። እውነት ነው። ሀገርዬ እንዴት ናችሁላችሁ? እውነት ነው። መወለድ ቋንቋ ነው። ያኔ እንኳን ጋይስ ሪመምበር ያኔ የሆነ ጊዜ ጠጥቼ ምናምን ያለቀስኩ ጊዜ እንደዛ ያበድኩኝ ጊዜ ምናምን ማለት ነው። እናንተ ወዲያው ተመልሼ መጥቼ ምናምን ከሆስፒታል ወጥቼ ተሽሎኝ ምናምን መጥቼ ምናምን ሳወራችሁ with all my mistakes ከዛ ሁሉ ጥፋቴ ጋር ወዲያው ነው ይቅርታ አድርጋችሁልኝ ምናምን አይዞሽ ጉቺዬ ከጎንሽ ነን ምናምን አላችሁ። አንዳንዴ ቤተሰብ ግን አይረዳም። ታውቃላችሁ? ክብራችን ምናምን የዛን ጊዜ ስተቴን ይቅርታ ለማድረግና ለመመለስ ምን ያህል ጊዜ እንደወሰደባቸው አውቃለሁ። ማለት ቤተሰብ ምን ያህል ጊዜ እንደወሰደባቸው ማለት ነው። ሲሆን እኮ ቤተሰብ ነው አይደል ሊረዳችሁ የሚገባው። የእውነቴን ነው የምነግራችሁ ጋይሶች። ሽማግሌ መሀላችን ደግሞ መጥቻ አውርቻለሁ እዚህ ጋር። እኔ ባይዘው የምደብቃችሁ ነገር የለም። ምንም በሰራሁት ነገር የማፍርበት ነገር የለም። በተፈጠረው ነገር ማለት ነው። ካስታወሳችሁ ሞጣን ያስታረቀኝ ብዬ ነግሬያችኋለሁ አይደል ጋይስ? ታስታውሳላችሁ? ሞጣን ያስታረቀኝ ብዬ እናንተ እኮ ወዲያው ይቅርታ አድርጋችሁልኝ ምናምን ወደ ድሮ ህይወቴ ወደ ድሮ ቲክታክ እንትኔ ምናምን እንድመለስ አድርጋችሁኛል። በቃኛስ መሳቅ መጫወት ምናምን እዚህ ጀምረናል። ቤተሰቦቼ ግን እዛኛው ላይ ነበር የቆሙት። የዛችን ቀን ስተቴ ላይ ማለት ነው። የዛችን ቀን ቦታዬ ላይ ቁጭ ብለው ወንድሞቼ የዛችን ቀን እንትኔ ላይ ቁጭ ብለው ነበር። አንቲል ሞጣ መሃል ገብቶ እስኪያስታርቀኝ ድረስ ማለት ነው። የእኔን ነገር ሳስብ እናንተ ትለያላችሁ። በቃ ብትሰድቡኝም ብትቆጡም ብትናደዱም ምናምን በቃ ከምታዩት የሆነ ሰድባችሁ ምናምን እኮ መልሼ እንኳን ሰው ይቅርታ ሲላችሁ ወዲያው ነው መልስ የምትሉት። ወዲያው በቃ ተይው ምናምን ነው የምትሉት። የእውነት ለራሴ አንዳንዴ በቃ መወለድ ቋንቋ ነው። እውነት ቋንቋ ነው። አይኖ ወንድም ነው። አይኖ ቤተሰብ ነው። ደም ከውሃ ይጣራል ይባላል። ግን ሀገርዬ የእውነቴን እኮ ነው። ሳልደውል ድል ሳልሞክር ምናምን ቀርቼ እኮ አይደለም ይቅርታ እንደውም እናንተን በዛ ልክ ይቅርታ አልጠየቅኳችሁ። እንደውም እናንተን በዛ ልክ ለማስረዳት አልሞከርኩም። የበደልኩት እኮ እናንተን ነው። ስክሪን ስር እኮ እንደዛ ያሰቃየኋችሁ ሳመነጫጭቃችሁ የነበረ 21 ጊዜ ልንገራችሁ። ወንድሜ ቆጥሮ እኔ አሁን የዛን ቀን አላውቅም አይደለ 21 ጊዜ ጆከርን ሳስገባው ስሰድበው ሳስወርደው 21 ጊዜ እንዳስገባውና እንዳስወረድኩት ቆጥሮ 21 ጊዜ ነው አለኝ። ስታስገቢው ስታስወርጂው የነበረው ብሎ that means ቁጭ ብሎ እያየኝ ነው ማለት ነው። አስባችሁታል? ቁጭ ብሎ ያንን ሁላ እብደቴ ላይቭ ቁጭ ብሎ እያየ ነበር። ምናልባት እኮ ገስት ልኮ ቢገባና ውጪ ብሎ ወንድሜ መሆኑ ቢነግረኝ እኮ ደንግጬ ሁላ ልወጣ እችላለሁ። እኔ ለነሱ ካለኝ ክብር ማለት ነው።
ታውቃላችሁ። እኔ ለነሱ ካለኝ ቦታ ደንግጬ ከጆከር ይልቅ እሱ መሆኑን ባክ ላይቬን ዘግቼውላ ልወጣ እችላለሁ። ያ ሁላ ስካሬ በደቂቃ ሊለቀኝ ይችላል። አስባችሁታል? ቁጭ ብሎ ግን አይቷል። ቆጥሮ 11 ጊዜ ያለኝ 21 ጊዜ ጆከርን አስገባሽው አስወጣሽዋል። ያልተዋለደኝ ግን እዚህ ስክሪን ስር የሚያቀኝ ግን 21 ጊዜ ሞከረ ማለት እንዳልዋረድ ሪከርድ እንዳልደረግ እንድወጣ። አንዳንዴ እውነት ነው። አንዳንዴ እውነት ነው ጋይስ። ያኔ ብዙ ጊዜ እውነቱን ስለምናገር ነው እኔ ላይ ነገሮች የሚበረቱት። ግን አይ ዶንት ማይንድ። አስባችሁታል? 21 ጊዜ ጆከርን ሳስወጣው ቁጭ ብሎ እያየ ነበር። የእናቴ ልጅ ቆጥሮ 21 ጊዜ እየገባ ሲለምንሽ 21 ጊዜ ስታስወርጅ ነው። 21 ጊዜ ማስወረዴን ግን አይቷል። ለኔ እኮ የጆከር 21 ጊዜ መግባት አይደለም። አንዴ እሱ ገስት ላይ ገብቶ እሱ እኔ ወንድሜን በድምጹ አውቀዋለሁ። ዘግተሽ ውረጂ ቢለኝ ዘግቼ ነው የምወርደው። እመኑ ይስካሬ ሁላ ነው የሚለቅ። ለምን እነሱን ማጣት ለኔ ዋጋ እንደሚያስከፍለኝ አውቃለሁ። አስባችሁታል? አንዳንዴ በቃ መወለድ ቋንቋ ነው። አዎ ድብና ያለ ቋንቋ ነው። ለዛ ነው በምክንያት ነው የምወዳችሁ። ብትሳደቡ ብትቆጡ ምናምን ከቤተሰብ በላይ ናችሁ። ለእናንተ ደስታዬን እዚህ ጋር ነው የምገልጸው፣ ሀዘኔን እዚህ ጋር ነው የምገልጸው፣ ስሜቴን እዚህ ጋር ነው የምገልጸው፣ ኤቭሪቲንግ። ከዛ ሁላ ነገር በኋላ ራሱ ማለት ነው እናንተ ይቅርታ አድርጋችሁልኝ መጥቼ ይሄ የቀን በቀን ህይወቴን ላይቭ ላይ ጀምሬ እነሱ ግን ይቅርታ ለማለት ሰው መሃል መግባት ነበረበት። ውሸት አይደለም። ቮይስም ሪከርድም አለ። ሞጣ የጻፈላቸው ያወራቸው ሪከርድ አለ። መሃል ላይ እሱ ገብቶ ነው የታረቁ። ገባችሁ? ሪከርድም ቮይስም ቴክስትም አለ። ለዛ ነው የምወዳችሁ። እናንተ ነው የምወዳችሁ በምክንያት ነው። አንዳንዴ የስሜታችሁ ኑሩ። እህቶቼ ወንድሞቼ፣ በተለይ ስደት ላይ ያላችሁ እኛ የምናሳልፈውን አንዱን ህመማችንን ቤተሰብም ማንም አያውቅ፣ ማንም አይረዳም። አንዳንዴ ቅድሚያ ለራሳችሁ ስጡ ምላችሁ በምክንያት ነው። ሁሉም ለክብሩ ነው የሚጨነቅ። ሁሉም እግዚአብሔር ከነሱ ክብር በላይ እኮ በዛ ቪዲዮ ክብሬን ያጣሁት እኔ ነኝ አይደለም? እውነቱን እንነጋገር። ከማንም በላይ ያ ቪዲዮ ክብሬን የነካኝ እኔን ነው። ከኔ ክብር ቀጥሎ ነው የነሱ። ስክሪን ስር በቪዲዮ የምታየው እኮ እኔ ነኝ አይደል? ማናቸው ቢባል ማንም አያውቃቸውም እኮ ስክሪን ስር አይመጡ። ከነሱም ከማንም በላይ ክብሬ የተነካው በዛ ቪዲዮ በዛን ቀን በተፈጠረው ነገር እኔ ነኝ እኮ ማንም አይደለም። ግን አንዳንድ ጊዜ ከኔ ክብር በላይ እኔ ከሆንኩት ነገር በላይ ክብራችን ሲባል ሳቄ ይመጣል። አስዌር ሳቄ ይመጣል። እውነት ጋይስ ለራሴ ራሱ ሳቄ ይመጣል። ክብራችን ተነካ ሲባል ዋራባውት ማይ የኔ ያልተነካም እንዴ? የእናንተስ እንደዛ እየገባችሁ ስትለምኑኝ የነበራችሁትስ? እኔ እውነቱን ነው የምናገረው። እግዚአብሔር እናንተ የተጨነቃችሁት ያንን ሌሊት እናንተ ስትጨነቁ ቁጭ ብሎ ደግሞ ያየ ሰው አለ፣ የቆጠረም ሰው አለ። ጆከር ስንቴ ገብቶ እንደወጣ የቆጠረም ሰው አለ። ኤኒዌይስ ውብዬ ምንም ላይ አይደለሁም። እነሱ መጥፋቴ ሲያሳስባቸው እና ሲጽፉልኝ ስለነበረ ቆም ብዬ ወደ ኋላ አንዳንድ ነገሮችን አየውና ደበረኝ። ታውቃለህ? ደበረኝ፣ እንደ ሰው ደበረኝ። በቃ መወለድ ቋንቋ ነው። እውነት ነው። መላመድ ይበልጣል። ስለለመዳችሁኝ ነው። የእውነት ሳስበው በጣም ነው የምናደደው። እውነት እኔ አሁን እስከዛሬ እንደዚህ ነው ብያቸው አላውቅም አይደል? እንደ ሰው ግን አሞኛል። እውነት እንደ ሰው አሞኛል። ጆከር የእናቴ ልጅ ነው እንዴ? የእናቴ ልጅ እኮ አይደለም። እግዚአብሔር የተዋለዳችሁት ቁጭ ብሎ ካያችሁ ምናልባት እዛ ደረጃ ሁላ እኮ ላልደርስ እችል ነበር። እዛ ደረጃ ድረስ ላልደርስ እችል ነበር።
ኤኒዌይስ ፍቅሮቼ እና በብዙ ምክንያት ነው መቼለት ሂዊ በምክንያት አለኝ። ከዛ ቀን በኋላ ነው ጆከርን የወደድኩት። ወደው ነበር ከዛ ቀን በኋላ ነው ያከበርኩት ስትል ሂዊ የአላየኗ ሰምታችኋል አይደል? ሰምታችኋል አይደል ጋይስ? የዛን ቀን ሂዊ እዚህ ገስት ላይ ገብታ ታስታውሳላችሁ? እንደዛ ብላ ስትል ምን መሰላችሁ ምክንያቱ ማለት ነው እኔ የዛን ጊዜ እንደተፈጠረብኝ ነገር ማለት ነው ሞራሉም አልነበረኝም ተመልሼ ወደ ቲክታክ ለመምጣት ማለት ነው። ከሆስፒታልም ከወጣው በኋላ ሞራሉም አልነበረኝም። ቶታሊ ሞራል አልነበረኝም። ወደ ሀገርም ለመግባት ምናምን ብዙ ነገር እያስብኩ ነበር፣ ከቲክታክም ለመጥፋት። ሂዊ ወስዳይ ነበር እሷ ጋር ትንሽ ቀን ተረጋጊ ምናምን ብላ ነግሬያቸዋለሁ። ያኔ ያለ ምንም ማጋነን ከ2 ሰዓት በላይ ነው ስልክ ያወራኝ። ከ2 ሰዓት በላይ ሂዊ አጠገቤ ነበረች። በሚገባው ልክም አላመሰገንኩትም። ኢፍ ዩ ሪመምበር ምስጋናም ስለማይፈልግ እዛ ጋር ቴንክ ዩ ሂዊ አለሽ አይደለ? እሱ ምስጋናም ስለማይፈልግ ያንንም ወጥቼ እንዳወራም ስላልፈለገ ወጥቼ እንኳን እንትን እንድል አልፈለገም። የሱን ስም ሞር እንዳነሳ ማለት ነው። ግን ሆነስትሊ ለማን አባቱ ብለሽ ነው የምትጠፊው? ዛሬ ማታ እንድትገቢ ሂዊ ጸጉር ቤቱ ሰጃት ጸጉሯን ትሰራት። የዛኑ ቀን ማታ መጣሁ ካስታወሳችሁ ላይቭ ገባሁ። በቃ ለኔ ወንድም ማለት እንደዛ ነው። ከማንም የተለየ ነገር አላደረግሽም ነው ያለ። ከማንም የተለየ ነገር አላደረግሽም፣ ከማንም የወረደ ነገር አላደረግሽም። እርቃንሽን አልቆምሽም ማለት እርቃንሽን እንኳን ብትቆሚ ስቲል ትክክል ነሽ። እርቃንሽን እንኳን ብትቆሚ እግዚአብሔር እርቃንሽን እንኳን ብትቆሚ አንቺ ትክክል ነሽ ነው ያለ። ቢሆን እንኳን ቢፈጠር እንኳን ከማንም እስከዛሬ ከተፈጠረው ነገር እዚህ ቲክታክ ላይ የወረደ ነገር አላደረግሽም። ማንም ይጠጣል፣ ጠጥተሻል፣ የስሜትሽን ተናግረሻል፣ አለቀ። ማን ሊቀመጥ ነው አንቺ ከቲክታክ የምትጠፊው? ለማን ነው? ባለኝ ልክ ነው ራሴን አሳምኜ ተመልሼ የመጣው። ሳምንት የማይሞላም ተወርቶ ይቀራል አለ እግዚአብሔር። እሱም እንዳለው እግዚአብሔርም አደረገው። ሳምንትም አላወራችሁት ተረሳ፣ አለቀ። ዛሬ ሌላ ሌብል ላይ ነኝ፣ ሌላ ሌብል ላይ ገባችሁ? አንዳንዴ የእውነት የሚወዷችሁ ሰዎች አሉ፣ መውደዳቸውን ደግሞ በክፉ ቀን የምታዩቸው ሰዎች አሉ፣ ሆነው ተገኝተው የሚያሳዩችሁ ሰዎች። ዛትስ ዋይ ማንም ሰው በዛ ልክ ዋጋ ይከፍልላችሁ፣ ኢቭን የኔ የምትሉትም ሰው። እና ከ2 ሰዓት በላይ አወራኝ። በጣም በቃ በዛ ሰዓት እንዲያወሩኝ የምፈልጋቸው ሰዎች ነበሩ። ሆነስትሊ ግን ስልኬን አይነሳም። ስደውልላቸው ስልክ አያነሱ። በቃ በዛ ሰዓት እንዲያወሩኝ በቃ እንዲሰሙኝ ምናምን አይዞሽ በቃ እንዲሉኝ የሚፈልጋቸው ሰዎች ነበሩ። የራሴ ሰዎች፣ የራሴ የሆኑ ሰዎች ግን አያነሱም ነበር። በዚህኛው ስልክ አላነሳ ስለው በዛኛው እምቢ ስለው በሂዊ ስልክ ያበረታኝ ሰው ነውና ምክንያት አለኝ ስወደው፣ ሌላ ምንም ነገር የለው። እና ማሮቼ እንደዛ ነው። እወዳችኋለሁ ስላችሁ በምክንያት ነው፣ የእውነት ነው የምወዳችሁ። በጣም ብዙ የቤተሰብ ያህል ውስጥ የተጻፋችሁ ሰው ልጆች አላችሁ። የእውነት የምትሰድቡኝ እንኳን ሆናችሁ በእርግጠኝነት መለወጤን ትፈልጋላችሁ፣ መቀየሬን የሆነ ቦታ እንድቆምላችሁ ትፈልጋላችሁ፣ ከዚህ የተሻለ ቦታ ላይ ልታዩን ትፈልጋላችሁ። አያለውኝ አሁን አንዳንድ ኢቭን ቀሚስ ለብሼ በየሰራሁትን የማዕዚን ማስታወቂያ ብዙዎቻችሁ ፍቅራችሁን አየሁኝ። ሁሌ እንደዚህ ቀሚስ ልበሽልን ምናምን
እያላችሁ ምጽፉ ይሄ ሲያምርብሽ ስትሉ ያ ማለት በቃ በዛ በኩል ነው እናንተ እኔን ማየት የምትፈልጉት። ሱሪ ለብሼ የምትናደዱት ወይ ቃጭር ቀሚስ ለብሼ የምትናደዱት ስለምትጠሉኝ ሳይሆን እንደዚህኛው እንደሆነላችሁ ስለምትፈልጉ ነው። አይ ዱ አንደርስታንድ። ምርጥ ናችሁ ሁላችሁ። በየቦታው ይነሳል እንደዚህ በዚህ ገብቶ ለጆከር 5 አንበሳ ሰጣው ምናምን ነገሮች ተስተካክለውልኝ 50 አንበሰጣሁት። 50 ውለታ ውስጥ ልቤ ውስጥ አለ። እነዛ ክፉ ቀናቶች ቀን ሁሉም ሞክሮ ነው ጥሎ የሄደው። እንኳን እኔ ልብ ውስጥ አይደለም ጆከር፣ እንኳን እኔ ልብ ውስጥ አይደለም ወንድሞቼ ልብ ውስጥ አለ። ተስፋ አለመቁረጡ 21 ጊዜ ገብቶ መውጣቱ 21 ጊዜ አስገብቼ 21 ጊዜ ሳስወርደው እንደዛ ስናገረው እኔ ልብ ውስጥ አይደለም አልኳችሁ። ወንድሞቼ ልብ ውስጥ አለ። ሰው ሞክሮ ሲሰለቸው ጥሎ ይሄዳል። ጥሎኝ ግን እስከ መጨረሻው አልሄድም። እስከ መጨረሻው ጥሎኝ አልሄድም አይደል? እስከ መጨረሻው ሲል ነበር ዱባይ ሰው የለም ወይ እስኪል ድረስ። ስለዚህ መልካም ያደረገ ሰው ሁሌም ሰው ልብ ውስጥ ቦታ አለ። ስለዚህ ከምንም ነገር ጋር አታገናኙት። ሁሉም ሰው የራሱ አመለካከት፣ የራሱ አካሄድ፣ የራሱ ነገር አለው። ስቲል ክሬዲቱን መውሰድ አልፈልግም። ይሄን ያስነሳኝ ደግሞ ጠፍተሻል ብላችሁ ስትፈልጉኝ ስጠፋ 15 ቀን ብጠፋ 15 ቀን ምንም ቼክ ላይ ያረጉኝ የሚችሉ ሰዎች አሉ። ግን የራሳችሁ የሆኑ የቅርብ ሰዎች ስትጠይቁ እንኳን ኤክስኪውዝ የሚሰጧችሁ እዛው እንትንሽ ላይ ነሽ ብለን ነው እኛ እዚሁ እንትኔ ላይ መሞትም አለ ባይዘው። ይሄን መነገራችሁ ምናልባት ቁጭ ብላችሁን እየሰማችሁ ከሆነ እንድትሰሙ ነው። እዛው እንትንሽ ላይ ነሽ ብለን ነው እኛ የሚል መልስ ትመልሱልኝ ያላችሁ አይደል? እዚሁ እንትኔ ላይ እያያችሁ ከዚህ ከእንትኔ ላይ ዘግቼ ወጥቼ ሰው በሆነ ችግርም መሞት አለ። ከናንተ ግን እዚህ ጋር የሚያቆኝ ሰዎች አንድ ቀን ስጠፋ በውስጥ ያጨናንቁኛል፣ በውስጥ ይጽፉልኛል። የናንተና የኔ ፕሮብሌም ቲክታክ ነው አይደል? which is የማላቆመው ነገር ከማንም ክብር በላይ ክብሬን ያጣሁት እኔ እንጂ በቲክታክ የማናችሁንም የትኛውንም ፋሚሊ ክብራችሁን አልነካው። እንደኔ ደግሞ ለቤተሰብ ክብር የሚጨነቅ የለም። ክብራችሁን ከነካውኝ the only thing ያቺ ሌሊት ነች። ከዛ ሌሊት ውጪ የማንን የትኛውንም ቤተሰብን ክብር ነክቼ አላውቅም። እንደናንተ ክብር የምጨነቅለት ሰው የለም። መገዳደል ጌም ውስጥ ያልገባሁትን ክብራችሁን ላለመንካት ነው። የናንተን ክብር ያዋረድኩ ስለሚመስለኝ ነው። ክብራችሁ መንካት ስለሚመስለኝ ነው። መሬት ላይ መንደባለል እናንተን ክብራችሁ መንካት ስለመሰለኝ ነው። ወንድሞቼን አዋረድኩ ብዬ ስለማስብ እንደማንኛውም ሰው I can make money። ጊፍተር አለኝ፣ ደጋፊ አለኝ፣ ወዳጅ አለኝ። ክብራችሁን ላለመንካት የእናንተን ክብር ላለመንካት ነው የማላደርገው። ታዝናላችሁ፣ ይደብራችኋል። on the top of that ላንቺ ስንል አገሩን ጥለን የት እንሂድልሽ? ሲሪየስሊ ኤኒዌይስ ወዳችኋለሁ። ነው ጋይስ እንደኔ እስኪ እናንተ መስክሩ። እንደኔ ወንድሞቼ የሚላል እንደኔ ክብራችሁን የሚጠብቃል፣ እንደኔ ለእናንተ ክብር የሚጨነቃል። እማሸማቅቃችሁ ይመስለኛል። ካፌ እንኳን ስድብ እንኳን ሳወጣ የኔ ስድቦች የሚታወቁ የተለመዱ ናቸው። ለጋጋ መንጉልፋቶ ፋጉሎ ምናምን እኮ ነው የምለው። የወረደ የግልሙትና ስድብ እንኳን ካፌ ማውጣት እፈራለሁ። ስለምወዳችሁ እፈራለሁ። ክብራችሁ መንካት ስለሚመስለኝ እፈራለሁ። at the end of the day still ክብራችሁ ተነክቷል። የእውነት guys at the end of the day still ክብራችሁ ተነክቷል። የእናንተ ክብር ሙሉ የሚሆነው እኔ ቲክታክ ጥዬ የወጣው ቀን ነው። የእናንተ ክብር እንትን የሚለው ከክብራችሁ ነፃ የሚሆነው ክብራችሁ የማይነካው የምትከበሩት አገር ጥላችሁ ማትሄዱት እኔ ቲክታክን ጥዬላችሁ ሄድኩ ቀን ቲክታክን ዝግትግት ካደረኩ ክብራችሁ ሙሉ ነው። ላወላ ማንም እየተነሳ ሚዲያ እስከሆነ ድረስ የትኛውንም ስም ሊሰጠኝ ይችላል። ማንም ያሳደጋችኋትን ማታቋት ከሆነ ሶሪ አፍሪካ ምንም ልተባበራችሁ አልችልም። ክብራችሁን ላለመንካት
መሰለኝ የመገዳደል ጌም ውስጥ እንኳን ያልገባሁትን ስላከበርኳችሁ ነው። ክብራችሁን ወንድሞቼ ይደብራቸዋል ብዬ ክብራችሁን ላለመንካት የእውነት ገንዘብ መሰብሰቡ ጠፍቶኝ የእውነት መግማማቱ ጠፍቶኝ ኖ ክብራችሁን ላለመንካት ነው። ማንም እየተነሳ የትኛውን ላይሰንስ ለኔ ሲለጥፍ ቢውል ማተር ካደረጋችሁ የእናንተ ፕሮብሌም ነው። መጀመሪያ እኔ የምጨነቀው ለራሴ ክብር ነው። እኔ አላጉድል እኔ አላጥፋ እንጂ ልክ ከዚህ በፊት እምሟልካ ነው ተብሎ ቪዲዮ የሆነ እንትና ሲያመጡ የዛን ቀን ምንድነው ያላችሁት? የምታደርጊውንና የማታደርጊውን እናቃለን ነው አይደል? መልስ የሰጣችሁ ይሄኛው አንቺ እንዳልሆንሽ እናቃለን፣ የምታደርጊውን የማታደርጊውን እናቃለን ያላችሁት አይደል? ልክ እንደዛው አሁንም ኤቭሪባዲ እየተነሳ እዚህ ቲክታክ ላይ የሆነ ላይሰንስ ለኔ ሲለጥፍ ለምን ይሰማቸዋል? ልክ እንደ ሙቀት የምታደርገውን የማታደርገውን እናቃለን፣ ያሳደግናትን እናቃለን እንዳላችሁት እንደዛ ነው እኮ መባል ያለበት። አለቀ። ማን ተነስቶ ምን ቢሰጠኝ? እናንተ ክብራችሁ ሙሉ የሚሆነው መቼ ቀን እንደሆነ እኔና እናንተ እንተዋወቃለን። እኔ ፕላትፎርሙን ጥዬላችሁ የወጣው ቀን ያ ደግሞ ኢምፖሲብል አላደርገውም። ጭራሽ አሁን ሁለተኛ ዩቲዩቤንም ጎን ለጎን ጀምራለሁ። ያ አክሴፕት ሚ ቁጭ ብላችሁ ልታዳምጡ ስለምትችሉ ነው የምነግራችሁ። አክሴፕት ሚ ሚዲያ ላይ ነኝ፣ ሚዲያ ላይ ነኝ። አለቀ። እዚህ ድረስ ተግማምቶ እዚህ ድረስ ተሰድቦ እምተው ሚዲያ የለም። እዚህ ድረስ ተዋርጄበት እዚህ ድረስ አንገቴን ደፍቼ እዚህ ድረስ ከወደቅኩበት ተነስቼ እዚህ ድረስ ስንት ማንም እየተነሳ የፈለገውን ብሎኝ እምተው ጥዬ መውጣው ሚዲያ የለም። የእናንተ ክብር ሙሉ እንዲሆን ብዬ ኔቨር አልተው እምተው ሚዲያ የለም። አለቀ። ተነጋግረናል፣ ተጨቃጭቀናል፣ ለመመካከር ሞክረናል። ሞጣ መሃል ገብቷል። ከዚህ በፊት አውርተናል። እስቲል አሁንም እየተነሳችሁ ሚዲያ ከሆነ ችግራችሁ እንትና ይሄናለችሽ እንትና ይሄናለችሽ እንትና ሰባት ጉድጓድ ትግባ። እኔም ማቆመው ሚዲያ የለም። የሚወደኝ ህዝብ አለ። ለደቂቃ ስጠፋ የሚፈልገኝ ህዝብ አለ። ዛሳይ እምተው ሚዲያ የለም። ፎር ኢንፎርሜሽን እምጨምርበት እንጂ ይቀጥላል። እንትን እቀጥላለሁ። ዩቲዩብ ሞልቷል። ጎን ለጎን ዩቲዩብን ጀምራለሁ። እንደ እህት ማስፈልጋችሁ ከሆነ እንደ እህት እስከ ሚዲያው አክሴፕት የምታደርጉኝ ከሆነ ታደርጉኛላችሁ። ኢፍናት ሶሪ አፍሪካ። ይሄ ነው ያለው ነገር ጋይስ። በምክንያት ነው እሺ የተናገርኩት፣ እንዳይደብራችሁ መናገር ስላለብኝ ነው። የቱ ቀን ነው ክብራችሁን የሚነካ ነገር ያደረኩት? ገንዘብ የሚሰራበትን ገንዘብ የሚሰበሰብበትን እንኳን ጆይን አላደረኩኝ። ቢካዝ ክብራችሁን ብዬ ነው። አንድ ቀን ሳሙና በላሽ ብለክ እንደዛ ስታብደውለክ ዘኔክስት ዴይ አላደረኩትም። በቃ አትኦል ይቅርብኝ ብዬ ነው የወጣሁት። ሳሙና የበላው ቀን ስታብድ አቆምኩኝ። ኦኬ ክብራቸውን ነክቻለሁ ብዬ አሰብኩትኝ። ሽንት ቤት ገብቼ ብተኛ ምን እንደምታደርጉ አሰብኩት። በበርበሬ ብዘፈዘፍ ከቤተሰብ መዝገብ ላይ ታስወጡኛላችሁ ብዬ ተውኩኝ። ሰላም የፈጠርኩት ለምን እንደገና ሌላ ውስጥ ልግባ ብዬ ተውኩኝ። ክብራችሁን ብዬ ነው ያላደረኩት። አሁንም ቢሆን የትኛውም ነገር ማንም ተነስቶ ምንም ስለኔ ቢያወራ እኔ ያ ማለት አይደለም። ስደውሉ የምታገኙኝ ቤቴ ነው። ስወጣም ወጣለሁ፣ ስገባም ገባለሁ። ከምሳደበው ስድብ እንኳን ክብራችሁን እንዳይነካ አጠነቀቃለሁ። በሆል ሚዲያ ያውቀዋል የኔን ስድብ። አንድ ቀን ይሄ የወረደ የብልግና እናትን አባትን ምናምን እንኳን አስታክኬ መሳደብ አልፈልግም። አምልጦኝ ከተሳደብኩ እንኳን እንዴት እንደምደነግጥ ዋንስ ነው ዋይል አምልጦኝ ካፌ ከወጣ ለኔ ብላችሁ አገር ለቀንልሽ የት እንሂድ እስከ ማለት ድረስ የሚያደርሳችሁ ነገር አላደረኩኝም። እኔ አላደረኩም። ማንም እየተነሳ ምንም ያውራ፣ ማንም ነገም ተነስተው ፕላትፎርማቸውን እየከፈቱ ምንም ቢሉ እኔ ክብራችሁን አልነካውኝም። ባይ ዘ ዌይ በዚህ አጋጣሚ ጋይሶች the only person with all this drama understand የሚያደርገኝ አባቴ ብቻ ነው። ያው በዋትስአፕ ይላክለታል ምናምን፣ አንዳንድ ቲክታክ ተጠቃሚ አይደለም፣ ስለዚህ ፕላትፎርም አያውቅም ምናምን። በሚላክለት ነገር እንኳን ሳስረዳው ያዳምጠኛል። ሳስረዳው ይሄ የሆነው በዚህ ነው፣ ይሄ የሆነው በዚህ ነው፣ እንደዚህ ነው ስል አባቴ ሁሌም ያዳምጠኛል፣ ሁሌም ይሰማኛል። ራስሽን ጠብቂ ነው ሁሌም ይለኝ። ራስሽን ጠብቂ፣ ሰዎች እንዳይተናኮሉሽ፣ ከሰዎች አትጣይ፣ ሆደ ሰፊ ሁኚ፣ ቻይ ሁኚ። ለተናገረ ሰው ሁሉ መልስ አይሰጥም። ይሄን ነው የሚለኝ። አላውቅም ምን ውስጥ እንዳለሽ እኔ አላውቅም፣ ግን
ሆደ ሰፊ ሁኚ፣ ቻይ ሁኚ። እንደዚህ ነው የሚል ለተናገረሽ ሁላ መልስ አትስጪ። አይቶ ማለፍን ልመጂ፣ ሰምቶ መቻልን ልመጂ። ቢካዝ ይሄኛው እንትን ይሄ ነገር አያውቅም እሱ ያው በዋትስአፕ ስለሚላክለት ስለሚያሳዩት ነው። ከዛ ውጪ ግን ሶሪ አክባሪያችሁ ነኝ፣ ወዳችኋለሁ ወንድሞቼ፣ በአጠቃላይ ከላይ እስከታች ወዳችኋለሁ። I'm not going to stop media at the end of the day። የሚወደኝ ህዝብ አለ። ዮዮዬ እንዴት ነሽ? ዮዮ አብራኝ የተማረች አብሮ አደጌ ጓደኛዬ ነች፣ አብረን የተማረች። ስለዚህ ወዳችኋለሁ። ዛሬም ነገም ከነገ ወዲያም ክብራችሁን የሚነካ ነገር አላደርግም። ገንዘብ አይደለም ሚሊዮን ወርቅ የሚፈስበት ቢሆን ለኔ ከናንተ ክብር የሚበልጥ ነገር የለም። እስከ ዛሬ በስተትም በማወቅም ባለማወቅም ክብራችሁን የሚነካ ነገር አድርጌ ከሆነ የአንዳንድ ንግግሮቼ ደብረዋቸዋል። አይኖ በተለይ ከዚህ በፊት በጨዋታ መልክ ጋይሶች ሰላም የደቡቧ ጌም ገብታ በሆነ ጉዳይ ባልሽ የለም ወይ ምናምን በሚለው ይሄ ድፈሩ ምናምን አለች ተብሎ የተፖስተው ጉርሻ ፖስቶት የነበረው ካስታወሳችሁ አንድ እሱ ነው። በጣም ወንድሞቼን ያሳዘናቸው። እናንተ ባያችሁትም ባሰባችሁትም መልኩ አይደለም ያልኩት የነበረው፣ ግን ለማስረዳት በውስጥ ሞክሬያለሁ ምናምን ሰውም ጣልቃ ገብቶ ለማስረዳት ሞክሬያለሁ። ያው አሁንም እማከብራቸው የቤተሰብ ያህል የምወዳቸው እስከ ጥፋት የሚቀበለኝ ኢትዮጵያውያን ኤርትራውያን ይሄ ሁላ ህዝብ ባለበት ፊት ድጋሚ እላለሁኝ በጣም 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 ይቅርታ ያንን ቃል ስለተጠቀምኩኝ፣ ያንን ቃል በመጠቀሜ በጣም ይቅርታ ወንድሞቼን ስላሳዘንኳችሁ። ያንን ያልኩበት ምክንያት ግን ያ አልነበረም። እናንተ በወሰዳችሁት መልክ አይደለም ድፈሩኝ ብላለች ምናምን ተብሎ እንደዛ በየእንትኑ ሲዞር በየፌስቡኩ በየምናምኑ ሲዞር ስታዩ አዎ እንደ ወንድም ተሰምቷችሁ ሊሆን ይችላል። በጣም ይቅርታ። በጣም ይኸው እዚህ ሁሉ ህዝብ መሃል ደግሜዋለሁ። ሞጣፊትም ተናግሬያለሁ፣ አሁንም ደግሜዋለሁ። ኦፍኮርስ ያሳደጋችሁ ለዛ አይደለም ያንንም ማለቴም አልነበረም። ሰምሃው ሰው የወሰደበት መንገድ ሌላ ሊኖር ይችላል። እኔ የተረዳሁበት መልክ ሌላ ሊሆን ይችላል። እናንተ ጆሮ ሲደርስ ደግሞ ያለው አረዳዳችሁ ሌላ ሊሆን ይችላል። አሁንም በጣም ይቅርታ። ክብራችሁን ልነካ ፈልጌ አይደለም። መቼም ደግሞ ክብራችሁን መመናካ ሴት አይደለሁም። ሚሊዮኖች ሊቀሩ ይችላሉ። የእናንተን ክብር ግን አልነካም። የእናንተን ክብር መቼም አልነካም። ክብራችሁንም መንካት አልፈልግም። ክብራችሁንም ላለመንካት ነው ብዙ ነገር የተውኩት። ከእናንተ ክብር የሚበልጥ ነገር ስለሌለ በፍጹም ክብራችሁን ላስነካ ላስደፍራችሁ ምናምን አልፈልግም። ለኔ ብላችሁ አገር ለቀን የት እንግባ እስክትሉ ድረስ ደግሞ የሚያደርሳችሁ ያረኩት ነገር የለም። ሌላም ነገር ካለ የተናገርኩት ያልኩት ነገር ካለ አሁንም ስቲል አምሶሶል። ግን ዛሬም ወዳችኋለሁ፣ ነገም ወዳችኋለሁ፣ ሁሌም ወዳችኋለሁ። ካፌ የሚወጣ የእናንተን ክብር የሚያስነካ ቃል የለም። ሚዲያ እስከሆነ ድረስ ደግሞ I have to defend myself. I have to እዚህ ጋር ማናችሁ እናንተ ገብታችሁ ዲፌንድ አታደርጉልኝም። ማንም ተነስቶ ክብሬን ሲነካ በክብሬ እንድደራደር አድርጋችሁ ስላላሳደጋችሁኝ እንደዛ ስላላደግኩኝ ይሄኛው ማንነት አለመደፈርን ከእናንተ ነው የተማርኩት። እጃችሁ እንጂ አፋችሁ ሲሮጥ አላውቅም እኔ። ስለዚህ መደፈርን ስለማልወድ ማንም መጥቶ ሊደፍረኝ ሊያዋርደኝ ሲል እጅ አልሰጥም። ይሄ ነው። ማንም መጥቶ ሊደፍረኝ ዝቅ ሊያደርግ ሴትነቴን እናትነቴን ክብሬን ምናምን ሊነካ ሲል ማንም ቢሆን ዝም አልልም። ይሄኛው የሚደብራችሁ ከሆነ በዚህኛው አምሶሪ እንዲህ እንደሆነ አድርጋችሁ ያሳደጋችሁኝ እናንተ ናችሁ እንዳልደፈር። ይሄንን ስለሆነ እኔ የማውቀው አለመደፈርን የተማርኩት ከናንተ ስለሆነ እኔ ወጥቼ የምናገረው ነገር ግን ክብራችሁን የሚነካ ንግግር አይደለም። አንድም ቀን የግልሙትና ስድብ ካፌ ወጥቶ አያውቅም። አንድም ቀን እናታችሁ እንዲትሁን አባትክ እንደዚህ እንዲተደርገሽ ተገልብጠሽ ምናምን ብዬ አላውቅም። በገባይ ልክ ግን በጨዋ ደንብ ራሴን ዲፌንድ አደርጋለሁ። ይሄ ነው ያለው ነገር። ከዛ ውጪ ስለዛኛው ቪዲዮ ሁሌም ስለምትጠይቁኝ ስለዛኛው ቪዲዮ አም ሶሪ ያልኩበት መንገድ ያልነበረ ያ አንደኛ አውጥቶ የፖስተው ጉርሻ የሚባለው ፔጅ ነው። በሰዓቱም ለማስረዳት ሞክሬ አንስቷል ጉርሻ። እናንተንም ክብራችሁን ከነካችሁ ያ ቪዲዮ አም ሶሪ ከናንተ የሚበልጥ ነገር ስለሌለ። ከዛ ውጪ ግን ሚዲያ መተው አልችልም። ቁጭ ብላችሁ እንደምታዳምጡ ስለማቅ ነው የምነግራችሁ። ሚዲያን ኔቨር አለስ
ካላገባው በስተቀር ሚዲያና እኔ የምንለያየው ትዳር ሲይዝ ብቻ ነው። which is የባሌን ክብር ላለማስነካት አግብቼ ሚዲያ ላይ ቁጭ ብዬ መንገደኛ ሁላ እየመጣ አይንሽ ሲያምር ከንፈርሽ ሲያምር ካለ ባሌን ክብሩን ማስነካት ነው። እስካገባ ግን ሚዲያ ላይ ያለው ምናልባት ካገባው በኋላ ለስራ ልጠቀምበት እችላለሁ። ለስራና ለስራ ህይወቴ ውስጥ ወንድ ካለ ሚዲያ ላይ እንዲህ እንዳሆኑ ላታዩ ትችላላችሁ። ከዛ ውጪ ግን አገር ለቀን የትንሂድ እስክትሉ ድረስ የሰራው ጥፋት የለም። በትንሹ ምነግራችሁ መገዳደል ጌም ላይ ያልገባሁት የእናንተን ክብር ላለማስነካት ነው። ብዙ ሰባል እንኳን አልገባም ስላልኩ እንኳን ብዙ ሰባል መልስ ያልሰጠሁት አሁንም የእናንተን ክብር ማስነካት ስለመሰለኝ ነው። ለመልስ አንሽ አይደለም። ስለዚህ ሚዲያው የሚደብራችሁ ከሆነ አትዩም ለቤተሰብ። ሚዲያን ግን መተው አልችልም። እንደምታዳምጡኝ ስለማቅ ነው የምናገር። ለአንድ ቀን ለሁለት ቀን በተፈጠረው ከእናንተ ጋር በተፈጠረው ግርግር ከሚዲያ ዞር ስል የሚፈልገኝ ህዝብ አለ። አይ ሆፕ ሶ ዛሬ ቁጭ ብላችሁ የጠፋሽ ሲሉ ባያችሁ እያያችሁም ይሆናል ብዬ አስባለሁ። ሁለት ቀን ከእናንተ ጋር ግርግሩ ስለገባው ከሚዲያ ስጠፋ ስቲል ሰርች ያደርጉኛል፣ ስቲል ይፈልጉኛል። ይሄ ነው ያለው ነገር። ዛሬም ግን ለእናቴ ልጆች ክብሬ ሙሉ ነው። ዛሬም ወዳችኋለሁ። ይሄ ነው ያለው ነገር። ጉጂ እንዴት ነሽ? አምልኮትዬ እንዴት ነክ? ሁሉ ሰላም? ሁሉ ሰላም የኔ አባት። ሰላም ልበልሽ ብዬሽ ገባሁት። አምልኮትዬ ፊት ነው ዛሬ አልከፈትክም እንዴ? ኧረ የለውም። እኔ ዓርብና ቅዳሜ በቃ ወሰንክ። በቃ ከዛ ውጭ አትመጣም? አይ እመጣለሁኝ፣ ግን ያው እረፍት ላድርግ እስኪ። እስኪ እንራፍ። እኛ ራሱ ብናርፍ ጥሩ ነው። የኔ ፍቅር ድሬ እንዴት ነሽ? ሰላም ብያለሁ ቲጂ። ሌሎቻችሁም የጉቺ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ደህና ናቸው ሁሉም። ፎሎ አድርጉ ቲጂን፣ ይሄን ፎሎ አድርጉልኝ እሺ። ይሄ ሂውማን ሄር ከሷን የገዛሁት ጋይስ ስጠይቁኝ የነበረ ፎሎ አድርጓት ቲጂን። አይ ቲንክ 10,000 ያስሞልታችኋታል። ደግሞ የእንትን ጣለን ሞባይል ጣ 10,000 ያስሞልታችኋታል። ሞባይል ቃል ገብቻለሁኝ። ሞባይሉንም ጣ እናወጣለን። ለአንድ ሰው ሞባይል እንሸልማለን። ቲጂን ፎሎ አድርጓት። ይሄን ሂውማን ሄር ከቲጂን ስጦታ ነው የተሰጠኝ። ባይዘው በርዝዴ ስጦታ ነው። በኔ ስም ስታዙ ዲስካውንት አላት። አሁን ጎንደር ላይ ልትከፍት ነው የራሷን ሂውማን ሄር ሾፕ። ዱባይም የምትፈልገው አላት። ካናዳም አሜሪካም ትልካለች። አውሮፓ ነው መቀመጫዋ፣ ስዊድን ሀገር ነው ጋይስ። እስከ ቲጂ ላይ ሂውማን ሄር አዘዛችሁ ማለት አት ዘ ሴም ታይም እኔን ሰፖርት አደረጋችሁ ማለት ነው። ለዲስካውንቱ ጉቺ ነች፣ ከጉቺ ነው የመጣ ነው በሏት። ፎሎ አድርጓት እሺ። እዚህ ውስጥ ያላችሁ ሁላችሁም። አዲስ አበባም ትልካለች። ይሄ ሁለቱ ነው ባይ ዘ ዌይ። ሂውማኑ ብዙ ነው። ሶስተኛውን አስቀምጨው ነው ላሳያችሁ። ይሄ ሁለቱ ነው። ሂውማን ሄሩ 3 ባንድ ነው። ለምጣ ፎሎ አድርጓት። እስከዛ ድሬ ዛሬ ተኝቻለሁ፣ እንቅልፍ ላይ እረፍት ላይ ነው። ኤቢ አብልኮት እንዴት ነህ? ሰላም ብያለሁ። አሉ ይመስገን። ይሄ ተርፍ